ቡና ቤቷ ስታፈላ እሺ ትታ ነበረ እሺ ስታፈላ በቃ ተመልሰን ገባን ተመልሰን ቡና ላንተ ጠቀሜታው ምንድነው አንተ እኔማ እወዳለሁ እንዴ ቡና ነው አዎ በጣም አንተ ውደድ አትውደድ አያገባትም እሷ ብትጠጣ እሷ ምን አገባህ አንተ መጠጣቱን አልጠጣችሁም እሺ ግን እናት አባቷ የበፊቶቹ አያቶቿ እሺ ጨሌ ወረንቲቻ ነበር እሺ እሱ ላይ ከቅድማ አዎ ራሷ ወጥታ ጣለች መጀመሪያ እሺ በቃኝ ከዚህ በኋላ ብላ ጣለች እሺ እሷና እህቷ ናቸው የጣሉት መጀመሪያ እሺ አሁን ምን እንዳነሳሳት አላቅም የሆነ ሰዓት ላይ ገባን እኛ ስታፈላልን የሱን ቤተሰቦች ስትከድም ገባን በቃ ምን ችግር አለ ቡና መፍላት ኃጢያት ነው እንዴ አዎ በጣም እንዴት የሷን አይነትማ እንፈልገዋለን እንዴ ጨሌውን ቦረንቲቻውን ጥላ በቃኝ አለች አይደል አሁን እሺ መልሳ ደግሞ ተቀበለችን ትፈልጊናለሽ ወይ ስንላት አዎ ብላ ተቀበለች ቤቷ አስፈላች ቡና ስለዚህ አለውልሽ መጣው ቡና መጠጣት ኃጢያት ነው እንዴ እስኪ ንገረኝ አዎ በቃ ኃጢያት አይደለም በመጽሐፍ ቅዱስ እኮ አልተጻፈም መጽሐፍ ቅዱሱ ባይጽፈውም እሺ በቃ እኔ የምመለክበት ነው ቡና አዎ የኢትዮጵያ ሕዝብ የሚያመልከኝ በቡና ነው እንዴት ብዬ ላስረዳህ እንደዚህ እኮ አይገባቸውም ቡና መጠጣት ኃጢያት አይደለም ካህናቱ ይጠጣል ይላል ካህናቱ ቀሳውስቱ ይጠጡ የለም ቄሱ የራሱ ፍርድ አለው ይፈረድበታል አዎ ማን ነው ፈራጁ ያው ላይ ያለው እሱ ማን ነው ዋናው የዓለም ገዢ የዓለም ጌታ እሱ ማን ነው መድኃኒዓለም በቄሶች ላይ ይፈርዳል እንዴ እንዴት አባክህ ምን ነው እኔ ማለልኛ እንግዲህ ሁልሽም ተዝቂዋለሽ አረ በየስራሽ ሁልሽም ተዝቂዋለሽ አለ ይጠብቃል አረ ታዲያ ይቀርልሃል አንተስ ማን ነህ አረ እባክህ ያዳሜ እኔ ቡና አልጠጣም በቃ ከዛሬ ጀምሮ መተው አለብኝ እንግዲህ እናንተ ታውቃላችሁ እኛ ግን እኔ የምመለክበት ነው በቃ እባካችሁ ተማሩ እያልን እኛ ይሄው እኛ እንሰብካለን ሁሌ እንሰብካለን አረ አዎ እንዴ ለምን መስበክ አስፈለገ ይጠጡና አንተ ተሳፈርባቸው እኔማ እፈልጋቸዋለሁ እኔ እፈልጋቸዋለሁ የኔ ናቸው እፈልጋቸዋለሁ ግን ያው ደግሞ በደግ በል እስኪ ቆም በደግ በል እስኪ ይሄ ሁሉ ህብረተሰብ ያንተ ነው እስኪ ዞር ብለህ እያቸው እስኪ ያንተ ናቸው እነዚህ በብዛት የኔ ናቸው የሚያደገድጉ እዚህ ቤተክርስቲያን ስር የሚያደገድጉ ደግሞ የሱ ናቸው ግን እንደማን ብዬ በቁጥጥሬ ስራ አረጋቸዋለሁ ኧረ እባክህ አዎ በተለይ እዚህ የሚሮጡትን እፈልጋቸዋለሁ በጣም ማጥመድ ፈልጋለሁ ለምን በቃ የኔ እንዲሆኑ ፈልጋለሁ ለምን ወደሱ ይሄዳሉ ለምን ወደ ዋና ይሄዳሉ እልክ ነው እንደ ያዘ አዎ እኛ ልከኞች ነን ኧረ ጉልበተኞች ነን እልከኞች ነን የአውሊያ መንፈስ ነው የምትባለው የቡና መንፈስ እስኪ ማን ነው ስሙ እኔ ጠቋር ነኝ ግን አውሊያውም የኔ ነው ዛሩም የኔ ነው ጨሌውም አድባሩም ቦረንቲቻውም ሻምበሶም የኔ ነው በቃ ወቁኝ አረ ጨሌ ቁጭ አድርገው አሜን 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 የሚሉት ሁሉ የኔ ናቸው ፈንድሻ የሚቆሉት ናቸው እንጂ እኮ ፈንድሻ የሚበትኑትም ሁሉም የኔ ናቸው ቡና የሚቆላው ሁሉ ያንተ ሊሆን እንዴት ይችላል ፈንድሻ የሚበትኑ በቃ መለካለው እኔ የኢትዮጵያ አድባር ነኝ በቃ ማን ሹመህ ነው ማን ነው የሾመህ እስኪ ንገረኝ በቃ ራሴን ሾምኩ ኧረ እባክህ እኔ አሁን እንደሆነው እንደ ፓትርያርክ አሁን እንደተሾመው ነው በቃ በለው እንደዛ ምንድን ነው ያልከው ራሴን ሾምኩኝ ብሎ ቁጭ አለ ራስን ሾምክ አዎ በኢትዮጵያ ላይ የተሾመ አጋንንት በኢትዮጵያ ሕዝብ ላይ ራስን የሾምከው አዎ በቃ እኛ ሾምን ራሳችን ምክንያቱም ሰው ያከብረናል ቡና 6 ሰዓት ላይ አሜን አሜን ናልን ግባልን በሞት ሄደ ስለዚህ ለምን በቃ እነሱ እኮ ስለሚያምራቸው ነው እንጂ አያመልኩም ማን ነው የሚያሳምረው መጀመሪያ ንገረኝ አምሮቱን የምታመጣው አንተ አዎ በቃ ቡና ኢምፖርት አይተማቸው ነው የኢትዮጵያ እሺ ግን ደግሞ መላውን ህዝብ የተቆጣጠር ነው በዛ ነው አዎ የገቢ ምንጭ ነው አዎ በቃ ግን ያው ለሚጠጡ ሁሉ እኛ የኢትዮጵያ 666 ነው ወቁ በቃ ተናግሬያለሁ ጉድ ፈላ ይሄ ደግሞ በጣም ከባድ የአሜሪካው እነ ሉሲፈር እነ 666 ናቸው አይደለ እኛ ደግሞ የኢትዮጵያ ገዢ እመንም አትመንም የኢትዮጵያ 666 ቡና ነን በቃ እኛ ተናግረናል የቡና መንፈስ አዎ ኤክስፖርት አይተን የተቆላው በማሽን ተፈጭቶ የተቆላውን እንደው ዝም ብለው ቢጠጡት ምን ችግር አለ ወይ አንተ በቃ ነገርነህ እኮ ያው ነው እንዴ እንደዛ ነው
እነሱ ግን አይቀበሉም። እስኪ በደንብ በትን ዝርዝር አድርገህ እስኪ ንገራቸው። እኔ ነገርኳቸው። በቃ ሁሌ ተናገረ። ነግራቸው ስለማይሰሙ እስኪ አንተ እንደው አጣርተህ ተዋቸው። አሁን ምን መሰለህ ዛሬ ይሰማሉ፣ አሁን ትሰማለች፣ ትሄዳለች። አጋንንት ያለው እሱ ምን አባቱ ስልጣን አለው ብላ መልሳ ነገር ጨሌዋ ምኗን። ስለዚህ አንተ ምን አገባ? አንተ ትውልዱ ቢድን ባይድን ምን አገባ? በቃ ተው።